አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ፣ ሌላውን ሁሉንም ተው። አላህ እኮ ነው ያለን። እንደዚህ ሆነው ይታከማሉ። ወሸጀረተን ምን ይላል አላህ? ሸምሰን ወላ ዘምሃሪራ ወዳንየተን ዐለይሂም ዚላሉሃ ወዙሊለት ቁጡፉሃ ተዝሊላ ይላል። ወዳንየተን አይ ወጀዛሁም ሸጀረተን ዳንያ ቅርብ የሆነን አትክልቶች አላህ መነዳቸው። የናሉሁል ቃኢሙ ቃኢማ ወልቃዒዱ ቃዒዳ ወልሙተኪኡ ሙተኪዓ ወልሙድጦጅዑ ሙድጦጅዓ። የቆመው ቆሞ ይደርስበታል የጀነትን አትክልት፣ የተቀመጠው ተቀምጦ ይደርስበታል፣ የተኛው ተኝቶ ይደርስበታል፣ የተገደፈው ተገድፎ ይደርስበታል የጀነትን ኒዕማ። ዱንያ ላይ ያለን አትክልት ለማውረድ መሰላል ያስፈልግሃል፣ ወይም የምገዛበት ብር ያስፈልግሃል። ግማሹ የተበላሸ ነው፣ ግማሹ ትል ይፈጥራል፣ ግማሹ የሟሟ ነው፣ ብቻ የሆነ እንከን አለው። ጀነት ውስጥ ግን እንደዛ አይደለም። ተኝቶ ተሆነ በተኛበት ልክ፣ ቆሞ ተሆነ በቆመበት ልክ፣ ተቀምጦ ተሆነ በተቀመጠበት ልክ። ያ ረቢ አላህ እንደው ምን አይነት ኒዕማ ነው ሐቢቢ! ኧረ ወላሂ ላዚም ትረሳዋለህ፣ ሌላውን እኮ ትረሳዋለህ። የለም ያው ምንም የሚበላሽ አንዳንድ ፖስቸሮች ምን ይላሉ? ብርቱካኑ ውስጡ ፍሬ የለውም። ማንሱን እፍ በማለት በመጥፋት ይታገላል። ይሄው ራሱ ስራ ነው። ዱንያ ላይ ጨርሰህ የለ እንዴ? እዛም ድሎት ኒዕማ ብቻ እኮ ነው። ያውም ኻዲም አለህ ደግሞ ሲያምርህ የሚኸድም ኻዲም አለ። የጡፉ ዐለይሂም ዊልዳኑን ሙኸለዱን በጀነት ሰዎች ላይ ይዞራሉ አለ አላህ። ዊልዳኑን ልጆች፣ ሙኸለዱን አይ አላ ሐለቲን ዋሂዳ በአንድ ሁኔታ ላይ የሚዘወትሩ ልጆች፣ የማያረጁ የማይበላሹ የማይጠቁሩ የማያስጠሉ የማይነጫነጩ አኽላቅ ያላቸው መልክ ያላቸው በአንድ ሁኔታ ላይ የሚዘወትሩ ልጆች ይዞራሉ። በማን? በጀነት ሰዎች ላይ። አላህ ምን አለ? ወኢዛ ረአይተሁም ሐሲብተሁም ሉእሉአን መንሱራ። እነዛን ሕፃን ልጆች ኻዲሞችን በተመለከትካቸው ጊዜ ይመስሉሃል ሉእሉአን ሉል ይመስሉሃል፣ መንሱራ የተበተነ ሉል ይመስሉሃል። ሉል አሁን እንደዚህ ቅፍ አድርገን በተን ብናደርገው በዛም ቀልቀል ይላል አይደል ማማሩ። እነዛ ልጆች የጀነት ሰዎች እንዲኸድሙ ሲሄዱ ስትመለከታቸው የተንቀለቀሉ የሚያምሩ። ኧረ ያ ረቢ አላህ እነዛን ማየት ራሱ አንድ ኒዕማ አይደል እንዴ?